በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ጤና ይስጥልኝ ተመልካቾቻችን፣ እንደምንሰነበታችሁ። ይህ ማዕደ ቅዱስ ያሬድ የተሰኘው ሳምንታዊ መርሃ ግብራችን ነው። በዛሬው ዕለት ይዘንላችሁ የቀረብነው ቃለ እግዚአብሔር ታኅሳስ 3 ቀን የሚከበረውን የእናታችን ንጽሕተ ንጹሐን የቅድስት ድንግል ማርያምን ወደ ቤተ መቅደስ መግባት ምክንያት በማድረግ ቅዱስ ያሬድ በድርሰቱ በጣዕመ ዜማው እንዴት ድንግል ማርያምን እና ልጇ ኢየሱስ ክርስቶስን ገልጧቸዋል የሚለውን ሊቃውንተ ቤተ ክርስቲያን የዜማውንና የግዕዙን ምስጢር እናንተ በምትረዱትና በምታውቁት ወደ አማርኛ ተርጉመው ከመጻሕፍተ ብሉያት ሐዲሳት ሊቃውንትና መጽሐፈ መነኮሳት እያጣቀሱ ወደ እናንተ ይዘን የምንቀርብበት መርሃ ግብር ነው። እስከ መርሃ ግብራችን ፍጻሜ ድረስ ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። ያሬድ ለማህሌት ለዛሬው ቃለ እግዚአብሔር እንግዶች ጋብዣለሁ። እንግዶቼ ሊቀ ማእምራን ዮሐንስ አለሙ የድጓ መምህር ናቸው። እሳቸው በዜማውና በወረቡ አብረውን ይቆያሉ። እንዲሁም መጋቢ አዲስ ምስጢሩ ዘለቀ የቦሌ ሆህተ ብርሃን ቅድስት ማርያም ቤተ ክርስቲያን የሐዲሳት ትርጓሜ መምህር፣ እሳቸው ደግሞ በትርጉሙና በምስጢሩ አብረውን ይቆያሉ። እስከ መርሃ ግብራችን ድረስ አብራችሁን ቆዩ። እንግዶቼ ጥሪያችንን አክብራችሁ እዚህ ስቱዲዮአችን ድረስ ስለተገኛችሁ በልዑል እግዚአብሔር ስም እያመሰገንኩ እንኳን ደህና መጣችሁ እላለሁኝ። እንግዲህ የዛሬው ቃለ እግዚአብሔር የታኅሳስ በዓታ ለማርያም ቃለ እግዚአብሔር ነው። በአምነው ዓመት ከዋዜማው ጀምሮ እንዲሁ የዕለቱንም ቀለም አለፍ አለፍ እያደረግን ከሰዓቱ ጋራ አጣጥመን ያስተላለፍነው አለ። ያው ቃለ እግዚአብሔሩ ብዙ ስለሆነ አምና ያልጨረስናቸውን ደግሞ ዘንድሮ እንደዚሁ አለፍ አለፍ እያል እንወያያለን ማለት ነው። በዚህም መሰረት እንግዲህ ሊቀ ማእምራን ዮሐንስ ለራትኪ ላይ ያለውን አንቲ ውእቱ ንጽሕተ ንጹሐን የሚለውን ዚቅ ይቃኙልንና ወደ መጋቢ አዲስ እንሄዳለን። እሺ፣ ስለተፈቀደልኝ አመሰግናለሁ። አንቲ ውእቱ ንጽሕት መደበኛ ዘሩ ከዝማሬ ውስጥ ይገኛል። ለበዓታ ለማርያም በዚህ ቅነት ተመርጦ ልንዘምረው አግኝተነዋል ማለት ነው። አንቲ ንጽሕት እምንጹሐን ዘነበርኪ ውስተ ቤተ መቅደስ ከመ ታቦት ወመላእክት ያመጽኡ ወትረ ሲሳየኪ ኩሎ ሁለተኛ ዘር ሲሳየኪ ወስትየኪኒ ስትየ ሕይወት ውእቱ ወመብልእኪኒ ህብስት ሰማያዊ። እግዚአብሔር ይስጥልን። መጋቢ አዲስ ምስጢሩ እርሳቸው በዜማ ያሰሙንን ትርጉሙና ምስጢሩ ምን ይመስላል የሚለውን ለአድማጭ ተመልካቾቻችን ያሰሙልን። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ የተከበራችሁ ምእመናን፣ አባቶቻችን ሊቃውንተ ቤተ ክርስቲያን በማህሌት በምስጋና እግዚአብሔርን የሚያመሰግኑበት ያሬዳዊ ዜማ ነው አሁን የሰማነው። ይህ ቅዱስ ያሬድ ዜማውን ከቅዱሳን መላእክት እንዳገኘው እንደተቀበለው ሁላችንም እናውቃለን።
በማህሌት አባቶቻችን ሊቃውንት የሚያመሰግኑት ምስጋና እንዲሁ በዘፈቀደ የተገኘ ወይም ሰው ሰራሽ ወይም ደግሞ እንደ እንግዳ ደራሽ እንደ ውሃ ፈሳሽ እንዳይደለ አባቶቻችን ሊቃውንት በማህሌት ሆነው የሚያመሰግኑት ምስጋና መጽሐፍ ቅዱሳዊ እንደሆነ በመጽሐፍ ቅዱስ ውስጥ ይህንን እናየዋለን። አሁን የተዘመልን ዜማ ስለ እመቤታችን ስለ ድንግል ማርያም ንጽህና ቅድስና የሚናገር ነው። አንቲዩቱ ንጽሕት እምንጹሐን ዘነበርኪ ውስተ ቤተ መቅደስ ከመ ታቦት እንደ ቃል ኪዳኑ ታቦት በቤተ መቅደስ የኖርሽ የተቀመጥሽ እመቤታችን ማርያም ከንጹሐን ሁሉ ይልቅ ንጽሕት ነሽ የሚል ነው። እንግዲህ ይህ ዘር በዜማ የተዜመልን አስቀድሞ ስለ እመቤታችን ንጽህና ቅድስና ታላቁ ንጉሥ ሶሎሞን በዚህ በመኃልየ መኃልይ ምዕራፍ 4 ቁጥር 7 ላይ ወዳጄ ሆይ ነውር ነቀፋ የሌለብሽ ውብ ነሽ ድንቅ ነሽ ምንም ምን ነውር የለብሽም ይላታል። እንግዲህ አዳም አባታችን ከበደለ ጀምሮ አምላካችን ኢየሱስ ክርስቶስ ወደዚች ምድር መጥቶ ከድንግል ማርያም ተወልዶ እስከሚያድነን ድረስ ሰው ሁሉ በአዳምና በሔዋን የተላለፈው መርገም ርኩሰት ነበረበት። እመቤታችን ቅድስት ድንግል ማርያም ግን ከዚህ ሁሉ የተለየች የነጻች የከበረች ቅድስት እንደሆነች ንጽሕት እንደሆነች ሶሎሞን አስቀድሞ በትንቢት የተናገረ ገና ሳትወለድ ከመወለዷ በፊት አልብኪ ነውር ወይም እንትን ይላይልኪ ምንም ምን ነውር የለብሽም ብሎ በትንቢት አስቀድሞ ተናገረላት። ሶሎሞን አስቀድሞ ነውር ነቀፋ ልማደ አንክስ ርኩሰት እንደሌለባት የተናገረው ትንቢት እንደተፈጸመ ለማጠየቅ ደግሞ እግዚአብሔር አብ ንጽህናሽን ባየ ጊዜ መልአኩ ቅዱስ ገብርኤልን ወደ አንቺ ሰደደ ብሎ ሊቁ ቅዱስ ኤፍሬምም ስለ እመቤታችን ንጽህናና ቅድስና መስክሯል። እግዚአብሔር አሁን እመቤታችንን ንጽሕት ቅድስት ብለን ስንናገር ንጽሕት ቅድስት ሆና ስለተገኘች ነው። እግዚአብሔርም አነጻት አላለም ሊቁ ቅዱስ ኤፍሬም ሲናገር እዚህ ላይ እግዚአብሔር አብ ንጽህናሽን ባየ ጊዜ ነው ያለ። ባነጻሽ ጊዜ አይደል ያለም። ንጽህናሽን ባየ ጊዜ መልአኩ ቅዱስ ገብርኤልን ወደ አንቺ ሰደደ። እንዲህም ሆኖ ከሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ እና እንደ ቃል ኪዳኑ ታቦት በቤተ መቅደስ የተቀመጥሽ የኖርሽ ሲላ 12 ዓመት በቤተ መቅደስ ኖራለች። 3 ዓመት በእናት በአባቷ ቤት 12 ዓመት ደግሞ ቤተ መቅደስ ኖራለች በንጽህና በቅድስና። ይህን ካለ በኋላ ወመላእክት ያመጹ ወትረ ሲሳይኪ መላእክት ሊቃነ መላእክት ሰራዊተ መላእክት ምግብሽን ያመጡልሻል። ስትየኪኒ ስትየ ሕይወት ድንግል የጠጣሽው መጠጥ ሕይወትን የሚያድል ሕይወትን የሚሰጥ ለቅድስና የሚያበቃ ምግብ ነው፣ መጠጥ ነው። የምትመገቢው ምግብ የተመገብሽው ምግብ ሰማያዊ ምግብ ነው ብሎ ቅዱስ ያሬድ አመስግኗታል። እንዲሁም አባ ሕርያቆስም ተናግሮታል። ከዚያ ጠቅሶ ነው ያመጣው እና አንቲዩቱ ንጽሕትም ንጹሐን ሲባል ይህ ቃል አባቶቻችን በሊቃውንት የሚያመሰግኑት ምስጋና መጽሐፍ ቅዱሳዊ እንደሆነ በመጽሐፈ መኃልይ ምዕራፍ 4 ቁጥር 7 ላይ የምናገኘው ነው አስቀድሞ የተጻፈ። ኋላም ደግሞ ከተወለደች በኋላ ደግሞ ሊቁ አባ ሕርያቆስ ሲናገር እግዚአብሔር አብ ንጽህናሽን ባየ ጊዜ መልአኩን ወደ አንቺ ሰደደ አለ። በቤተ መቅደስ 12 ዓመት ስትኖር እንግዲህ የምትመገበው ምግብ አለ። ያ ምግብ ደግሞ መላእክት የሚያመጡት ምግብ ነው። የምትጠጣው መጠጥ አለ። ያ መጠጥ ደግሞ ሕይወትን የሚያድል ልክ ዛሬኛ ጠጥተነው ወደ ውጭ እንደሚወጣው ያለ አይደለም። የማይለወጥ ምግቡም የማይለወጥ ምግብ ነው እና የጠጣሽው መጠጥ ሕይወትን የሚያድል ነው። የተመገብሽው ምግብ ደግሞ ሕይወትን የሚያድል ሰማያዊ ምግብ ነው። ልክ ለእስራኤል መና ከደመና ወጣ። ሴቶች ያልደከሙበት፣ ሴቶች ያልፈጩት፣ ያልቆሉት፣ ያላወኩት፣ ያልጋገሩት ምግብ ለምን እንደ እስራኤል ይወርድላቸው ነበር። ለእመቤታችን ደግሞ የበለጠ ከሰማይ ህብስት ይወርድላት ነበር። አሁን በሰማይ እንግዲህ ምግብ የሚያዘጋጅ የሚፈጭ የሚቆላ የሚያዘጋጅ የሚያወካ የሚጋገር ሰው ኑሮ አይደለም። በግብረ አምላካዊ ይህ ነው የማይባል የማይመረመር በልተውት የማይለወጥ ጠጥተውት የማይለወጥ
ይህንን አማናዊ ምግብና አማናዊ መጠጥ እየጠጣች እየተመገበች በቤተ መቅደስ ትኖር ነበረ። መላእክት ያገለግሏት ነበረ። መላእክት ምግቧን ያመጡላት ነበረ ብሎ ቅዱስ ያሬድ ከብሉይ ኪዳንም ከሐዲስ ኪዳንም ከሊቃውንትም ጠቅሶ ስለእመቤታችን ንጽሕና ቅድስና የተናገረበት ክፍል ነውና በዓታ ለማርያም ታኅሳስ 3 ቀን ወደ ቤተ መቅደስ መግባቷን በተመለከተ ሊቃውንት አምልተው አስብተው በበለጠ በዜማ እግዚአብሔርን ሲያመሰግኑበት የሚያዝሩበት መለኮታዊ ቃል ነው። እንግዲህ ንጽሕናን ስናነሳ እዚህ ላይ ትንሽ ልበል። ንጽሕና ሲባል እንግዲህ የእመቤታችን ንጽሕና ቅድስና ከፈጣሪ በታች ከፍጡራን ሁሉ በላይ ነው። ንጽሕናዋ ቅድስናዋ ንጽሕት ናት። ሊቁ ቅዱስ ኤፍሬምም ንጽሕት ወብርሂት ይላታል በምስጋናው ሲያመሰግናት። ንጽሕት ነሽ፣ ብርሂት ነሽ። አንዳንድ ሰዎች ባለማወቅ ጥንተ አብሶ ከዚህ ከአዳምና ከሔዋን ሲተላለፍ የመጣ መርገም አለባት ይላሉ። የለባትም። ሶሎሞን አስቀድሞ ሲናገር እኮ አልብኪ ነውር ወይምንትኒ ምንም ነውር ነቀፋ የለብሽም ነው ያላት። እግዚአብሔርም ንጽሕናሽን ባየ ጊዜ ነው ያላት። እና ምእመናን እኛ ሁላችን ስናከብራት እመቤታችን ምንም ነውር እንደሌለባት የውርስ ኃጢአት የቀደመ ኃጢአት መርገም እንዳልተላለፈባት ንጽሕት እንደሆነች ሁላችንም አምነን ሊቃውንትን ተከትለን በማኅሌቱ ስናድር ንጽሕናዋን ቅድስናዋን እያሰብን ስናመሰግን ክብሩን እናገኛለን ማለት ነውና ሊቃውንት በማኅሌት የሚያመሰግኑ ምስጋና በብሉይ ኪዳን በሊቃውንት ይህን ይመስላል። ያሬድ ለማኅሌት ግሩም ነው መጋቢ ሐዲስ ልክ ነዎት። ጠቢቡ ሰሎሞን ያለው እንደው ለሌላ ሰው እንስጠው ብንልም ሰው አናገኝም። አሁን ምንም ምን ነውር የለብም የሚባል እንኳን በብሉይ ኪዳን በሐዲስ ኪዳንም አሁን ከሷ ውጭ ማንንም መጥቀስ አንችልምና ግሩም የሆነ ምስጢር ነው ያብራሩት። እንግዲህ ብዙዎች መቼም ይሄ መጽሐፍ ቅዱስ በአማርኛ ስለተረጎመ አማርኛ የማያነብ የለምና አማርኛ ያነበበው ሁሉ መምህር እንሆናለን፣ አማርኛ ያነበበው ሁሉ መጽሐፍ ቅዱስ ተምረናል እያለ ያለ ትርጓሜ ያለ ምስጢር በጥሬ ንባብ የሚሰናከሉትም ከዚህ እንዲማሩ ጥሩ መልእክት ነው ያስተላለፉት። እንዲያውም እኮ አንቀጸ ብርሃን የማን ነው ድርሰቱ? የራሱ የቅዱስ ያሬድ ድርሰት ነው አይደል እንደሚሉት ሊቃውንት? አዎ የራሱ የቅዱስ ያሬድ ድርሰት ነውና በዛም ላይ አንቲዮቱ አንቀጸ ብርሃን ነው አይደል? እና የቅዱስ ያሬድ የራሱ ድርሰት ነው። እንደውም አሁን አንዳንዴ ብዙውን ከአራቱ ጉባኤያት ነው ያመጣው እንላለን እንጂ በበዛ መናገር ስለሆነ እንጂ አንዳንዶቹ ደግሞ አንጡራ የራሱ ብቻ የሆኑ እንደውም ሌላ መጽሐፍ ላይ የማይገኙ አሉ። ለምሳሌ ኢህአደጋ ለምድር እንበለ ካህናት ወዲያቆናት የሚለውን ከሌላ መጽሐፍ ላይ አናገኘውም። የቅዱስ ያሬድ የብቻው ድርሰት ነው። የሌሎችም እንደዚህ ብዙ አልፎ አሉ። ግን በበዛና በጎላ ነገር ለመናገር ከአራቱ ጉባኤያት ከድርሳናትና ከገድላት የወጣ አይደለም የምንለው ለዛ ነው። በበዛው ለመናገር ነው እንጂ ይሄ የራሱ የግሉ ድርሰት ነው። መልካም ብለዋል መጋቢ ሐዲስ። አሁን ደግሞ ሊቀ ማእምራን የዚሁን ነግሱንና ሲቁን በአንድ ላይ ይቃኙልን። መቅደሰ ኦሪት ዘቦይኪ ማርያም እምነ ወእሙ ለእግዚእነ በሕፅንሃና ተማህፀነ ፈንውዮ ለፋኑኤል ይቀብኪያነ በረምሃ መስቀል ረጊዞ ሰይጣነ። ፈንውይለነ መደበኛ ድርሰቱ ህዳር ቅዱስ ሚካኤል ድጓ አርያም ላይ ተሰርቶ እናገኘዋለን። ፈኑ ለነ እግዚኦ ሚካኤል መልአከ ከሄረ ነው የሚለው። ወደዚህ ስናመጣው ደግሞ ለጊዜ ማሳጠር ዚቁን ዜማ ብቻ ነው ለማለት የፈለኩት። ፈኑ ለነ እግዝእትነ ፋኑኤልሃ መልአከ ኪሄረ በኃይለ ጸሎቱ ይቀበነ ወትረ። እግዚአብሔር ይስጥልን። መጋቢ ሐዲስ ምስጢሩ እንግዲህ ያው ዚቅና መልክ ዚቅና ነግስ የተያያዘ ነውና ያው ምስጢሩ አንድ ነው። መቅደሰ ኦሪት ዘቦይኪ ማርያም የሚለውን ከነግሱ ጀምሮ ዚቁን ያብራራል። እሺ
መቅደሰ ኦሪት ዘወይኪ በኦሪቱ ቤተ መቅደስ የነበርሽ የገባሽ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናቱ በስጋ የወለድሽው የስጋ እናቱ እመቤታችን የኛም እናታችን የጸጋ እናታችን እመቤታችን በጽናና ተማህፀነ በጸነሰችሽ በወለደችሽ ባጠባችሽ ባሳደገችሽ በእናትሽ በሐና እቅፍ ባቀፉሽ እጆቿ በእናትሽ በሐና እንማጸናለን እንለምንሻለን ብሎ ቅዱስ ያሬድ ይናገራል። እዚህ ላይ ይህን እንግዲህ ከመጽሐፍ ቅዱስ እናገናኘው። አባቶቻችን ሊቃውንት በማህሌት በምስጋና በዜማ የሚያመሰግኑት ምስጋና እንዲሁ ከምን መጣ ከምን ተገኘ የሚለውን በደንብ እንድናውቀውና እንድንረዳው ትልቅ ሀብት ነው። እግዚአብሔር መንፈስ ቅዱስ የመላእክትን ዜማ በቅዱስ ያሬድ በኩል ሰጠን። ቅዱስ ያሬድ ደግሞ ይህንን በዜማ ሲደርሰው ደግሞ ከብሉይ ኪዳን ከአዲስ ኪዳን አውታቶ ስለሆነ መቅደሰ ኦሪት ዘወይኪ እመቤታችን በቤተ መቅደስ ኖራለች። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት የኛም እናታችን በእናትሽ በሐና እንማጸንሻለን። እንግዲህ እዚህ ላይ የምናየው በመጀመሪያ ጌታችን የመድኃኒታችን የኢየሱስ ክርስቶስ የስጋ እናቱ ናት። መለኮትን አካላዊ ቃልን በስጋ ወልደዋለች። ይህን በመጽሐፍ ቅዱስ እንግዲህ ስናገናኘው ጌታችን የኢየሱስ ክርስቶስ እናት እንደሆነች በተለይ ቅድስት እናታችን ኤልሳቤጥ በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ እመቤታችን ወደ ኤልሳቤጥ በሄደች ጊዜ ቅድስት ኤልሳቤጥ የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድን ነኝ? የጌታችን የመድኃኒታችን የኢየሱስ ክርስቶስ እናቱ በስጋ የወለደችው የመለኮት እናት እንደሆነች ቅድስት ኤልሳቤጥ ስትናገር የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድን ነኝ አለች። የሱ ብቻ እናት አይደለችም፣ የኛም ደግሞ የጸጋ እናታችን ናት። መዝሙረኛው ዳዊት አስቀድሞ በመዝሙረ ዳዊት 86 ቁጥር 5 ላይ ሰው እናታችን ጽዮን ይላል። አስቀድሞ የተነገረ ነው። ሰው እናታችን ጽዮን ብሎ ይጠራታል። በዚህ መሰረት ነው የቤተ ክርስቲያን አባቶች፣ ምእመናን፣ ሊቃውንት ሁሉ እናታችን አማላጃችን ብሎ ይጠራታል። በነብዩ በዳዊት የተነገረው ትንቢት እንደተፈጸመ ለማጠየቅ ደግሞ በዚህ በዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱንና እናቱ ማርያም ወእሙ ለእግዚእነ አይደል ያለ ቅዱስ ያሬድ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ እናቱንና የሚወደው ደቀ መዝሙርን በመስቀሉ ስር ቆመው ባያቸው ጊዜ እነኋት ዮሐንስን እነኋት እናትህ እነሆ ልጅሽ። እንግዲህ እናቱን ያለ እናቱንና የሚወደውን ደቀ መዝሙሩን ቅዱስ ያሬድ ማርያም እምነ ወእሙ ለእግዚእነ ያለ የኛ የጸጋ እናታችን ስለሆነች የሱ ደግሞ በስጋ የወለደችው እናቱ ስለሆነች ምን አለ ራሱ ባለቤቱ በዕለተ ዓርብ በመስቀል ላይ ሆኖ የሚወደውን ደቀ መዝሙር እናቱንና የሚወደውን ደቀ መዝሙሩን በመስቀሉ ስር ቆመው ባያቸው ጊዜ እመቤታችንን እናቱን እንዲህ አላት፣ እነሆ ልጅሽ። ዮሐንስን ደግሞ እነኋት እናትህ። በዮሐንስ ሁላችንም እመቤታችንን እናት አድርገን ተቀብለናታል። የጌታችን የኢየሱስ ክርስቶስ እናት የኛ የጸጋ እናታችን እንግዲህ በስጋ የወለደችን ያሳደገችን የስጋ እናት አለችን። እመቤታችን አሁን እናታችን የምንላት የቃል ኪዳን እናታችን ኃጢአት በሰራን ጊዜ በበደልን ጊዜ ከእግዚአብሔር ጋር በተጣላን ጊዜ የምታስታርቀን ወደ እግዚአብሔር የምታቀርብ የምልጃ የጸሎት የይቅርታ እናት ስለሆነች እናት ማርያም እምነ አለ ቅዱስ ያሬድ። ማርያም እምነ ወእሙ ለእግዚእነ ከኛ ባህሪ የተገኘች እናት ስለሆነች በወለደችሽ በእናትሽ በሐና እንማጸናለን። ፈንድዩ ይቀብኪያነ በረማ መስቀል ረጊዞ ሰይጣን። እንግዲህ በመስቀል ጦር ሰይጣን ጠላትን ዓለምን ሁሉ የሚያስተውን የነፍስም የስጋም የሰው ሁሉ የመልካም ነገር ሁሉ ጠላት የሆነውን ዲያብሎስን በመስቀል ጦርን ወግቶ እኛን ይጠብቀን ዘንድ ፋኑኤል ላኪልን ነው ያላት ቅዱስ ያሬድ። ለምን ህብስቱን ይዞ ወደሷ ይመጣ የነበረ መልአኩ ቅዱስ ፋኑኤል ነው። እሷን ያገለግላት
ስለነበረ አንቺን መልአኩ ቅዱስ ፋኑኤል እንዳገለገለሽ ወደ አንቺ ይመጣ እንደነበረ ሰይጣንን በመስቀል ጦር ወግቶ ጥሎ እኛን ያድነን ዘንድ ፋኑኤልን ላኪልን ካለ በኋላ ፈንዩ ለነ እግዝእትነ ፋኑኤልሃ መልአከኪ ሄረ። እንግዲህ መናውን የሚያመጣላት መልእክተኛዋ ቅዱስ ፋኑኤል እንደነበረ የሚያገለግላት የሚላላካት ቅዱስ ፋኑኤል እንደነበረ ተላላኪ ቸር ደግ ሩሩ የሆነ ፋኑኤልን ላኪ በኃይለ ጸሎቱ ይቀበነ ወትረ በጸሎቱ ኃይል መልአኩ በሚጸልየው ጸሎት ወደ እግዚአብሔር ፊት ሁልጊዜ ስለሚቀርብ በንጽህና በቅድስና በሚጸልየው ጸሎት ይቀበነ ወትረ ዘወትር ይጠብቀን ዘንድ ፋኑኤልን ላኪልን ብሎ ቅዱስ ያሬድ እመቤታችንን ይለምን ይማጸን ነበር። እንግዲህ የልመናን ደረጃ ስንመለከት ከምንም በላይ ጸሎታችንን ልመናችንን የሚሰማ የሚያዳምጥ የሚቀበል ልጇ ወዳጇ ኢየሱስ ክርስቶስ ነው። በማማለድ ደረጃ ደግሞ ከቅዱሳን መላእክት ደግሞ ድንግል ማርያም ትቀርባለች። ምክንያቱም መላእክት ያገለግሉታል፣ በፊቱ ይቆማሉ። ግን በፊቱ ሲቆሙ ቅዱስ ነብዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 እንዳያቸው ቅዱስ 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 ያመሰግኑታል። ሲያመሰግኑት ግን ይፈራሉ። በቃ ከግርማ መለኮቱ የተነሳ ፊታቸውን በክንፋቸው ይሸፍናሉ። በሁለቱ ክንፋቸው ፊታቸውን፣ በሁለቱ ክንፋቸው እግራቸውን ይሸፍናሉ። እንግዲህ ከመላእክት ቅርበት የድንግል ማርያም ቅርበት ይበልጣል። ድንግል ማርያም መላእክት የሚፈሩትን የሚያመሰግኑትን በማህፀኗ ወሰነችው ቻለችውና ስለዚህ መለመኑ ማማለጅ ላንቺ ይገባልና መልአኩ ፋኑኤልን ላኪልን እያለ ይናገር ነበር። እንግዲህ ቅዱሳን መላእክት እንደሚጠብቁን እንደሚያድኑን ምንድነው በዚህ መዝሙረኛው ዳዊትም ተናግሯል። በመዝሙር 90 ቁጥር 11 ላይ በመንገዱ ሁሉ ይጠብቁ ዘንድ መላእክትን ስላንተ ያዘዛቸዋል፣ እግርም እንዳትሰናከል በእጃቸው ያነሱሃል። ቅዱሳን መላእክተኛ ጠባቂዎች ናቸው፣ ራዳቶቻችን ናቸው። ግን በኃጢአትን በወደቅን ጊዜ ቅድስና ንጽህና የሚስማማቸው መላእክት ስለሆኑ እኛ ኃጢአት በረከስን ጊዜ ከንጽህና ስንለይ ይርቁናል፣ ይለዩናል። ስለዚህ ኃጢአተኞች ነን፣ በደለኞች ነን። አንቺ ግን ከስጋችን ስጋ ከነፍሳችን ነፍስ የስጋችን ፍላጭ አጥንታችን ቁራጭ ዘመዳችን ስለሆንሽ አማልችን አስታርቂን መልአኩ ቅዱስ ፋኑኤል ላኪልን እያለ ቅዱስ ያሬድ ይገልጣታል፣ ይነግራታል፣ ያመሰግናታልና በማህሌትም ቅዱሳን አባቶቻችን ካህናት ሊቃውንት ይህንን የያሬድን ዜማ ሲያመሰግኑ ያጥራሉ ማለት ነው። እግዚአብሔር ይስጥልን። መጋቢ ሐዲስ ምስጢሩ ዘለቀ ግሩም ነው። የቅዱስ ያሬድ ጣዕመ ዜማ በግዕዝና በዜማ ተሸፍኖ እንዲሁ ለሊቃውንት ብቻ ሆኖ ቀርቶ ነው እንጂ እንዲህ እየተበራራ ቢተረጎም የማያልቅ ውቅያኖስ ነውና ግሩም የሆነውን ምስጢር ነው እያሰሙን ያለ። ተመልካቾቻችን እየተወያየን ያለ ነው ማዕደ ቅዱስ ያሬድ የተሰኘውን ሳምንታዊ መርሃ ግብር ነው። በዛሬው ዕለት ደግሞ ያቀረብንላችሁ ቃለ እግዚአብሔር ታኅሳስ 3 የሚከበረውን የእመቤታችን ቅድስት ድንግል ማርያም በ3 ዓመቷ ወደ ቤተ መቅደስ የገባችበትን ዓመታዊ በዓል ምክንያት በማድረግ ነው። ለዚህም ደግሞ እውቀታቸውን ሊያካፍሉ እነዚህ ስቱዲዮአችን ድረስ የተገኙ መጋቢ ሐዲስ ምስጢሩ ዘለቀ የቦሌ ሆህተ ብርሃን ቅድስት ማርያም ቤተክርስቲያን የትርጓሜ ሐዲሳት መምህር ናቸው። በትርጓሜውና በምስጢሩ እንዲሁም በዜማው ደግሞ ሊቀ ማእምራን ዮሐንስ ዓለም ነው የድጓ መምህር ናቸው። እሳቸው ደግሞ በዜማውና በወረቡ አብረውን ይቆያሉ። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ከፍታ በኋላ እንመለሳለን። ያሬድ ለማህሌት ተመልሰናል። ተመልካቾቻችን እንግዲህ በመምህሮቻችን በዜማውና በትርጓሜው እንደሰማችሁት የቅድስት ድንግል ማርያምን ንጽህና፣ ቅድስና፣ መመረጥ የምንረዳበት በሌላ መልኩ ደግሞ የመልአኩ የቅዱስ ፋኑኤል ምክንያት አድርገን ሌሎችም ቅዱሳን መላእክት ልክ በፋኑኤል አንጻር በማየት እዚህ ላይ እንኳን አሁን ካንዱ ዚቅ የተረዳነው መልአኩ ፈንዊ ለነ ፋኑኤልሃ መልአኩ ተላላኪ እንደሆነ መልአክ ማለትም ራሱ የሚላክ ማለት እንደሆነ ተላላኪ እንደሆነ እግዚአብሔርን ለሚፈሩ እግዚአብሔርን ለሚያገለግሉ እንደገና ደግሞ በኃይለ ጸሎቱ
ለሰው ልጆች ወደ እግዚአብሔር የሚጸልይ እንደሆነ መልአኩ ያሳየናል። እንደገና ደግሞ ይቀብኪያነ እኛ እግዚአብሔርን ፈርተን በሕጉና በትእዛዙ ለምንኖር በስጋ ፈቃድ እንኳን ተሰናክለን ብንወርቅ በማወቅም ባለማወቅም እግዚአብሔር ቅዱሳን መላእክቱን ልኮ እንደሚያስጠብቀን እንደሚራዱን የሚያሳይ ነውና የሚላክ መልአክ መሆኑን የሚጸልይ ስለ ሰዎች መልአክ መሆኑን እንደገና ደግሞ ሰዎችን የሚጠብቅ መሆኑን በዚሁ ላይ ተብራርቶልናል። በዚህ ዚቅና የቅዱሳን መላእክት ተራዳይነት፣ ጥበቃ፣ የጻድቃነ ሰማዕታት ጸሎትና ምልጃ ይልቁንም የቅድስት ድንግል ማርያም ንጽሕናና ቅድስና በቅዱስ ያሬድ ጣዕመ ዜማ የሚተነተንበት መርሐ ግብር ነው። ወደሚቀጥለው እንሄዳለን። ሊቀ ማእምራን ዮሐንስ ከዚህ ቀጥሎ ያለውን ደግሞ ለእመታትኪ የሚለውን እዚህ ላይ ያለውን ዚቅ ያሰሙንና በዚያው ወረቡን አያይዘው ያሰሙን። ለእመታትኪ ላይ የሚዘመረው ዚቅ ገብርኤል መልአክ መጻ ነው። መደበኛ ድርሰቱ ገብርኤል መልአክ መጻ ከሰለስት ውስጥ ነው የሚገኝ። ጊዜ ለማሳጠር አሁንም የዚቁን ብቻ ዜማ ነው የምለው። ገብርኤል መልአክ መጻ ወዜነዋ ጥዩቀ በዕንቆ ባህርይ እንዘ ትፈትል ወርቀ። ገብርኤል መልአክ ወዜነዋ ወዜነዋ ጥዩ ገብርኤል መልአክ መጻ ወዜነዋ ወዜነዋ ጥዩ በዕንቆ ባህርይ በዕንቆ ባህርይ በዕንቆ ባህርይ እንዘ ትፈትልወ በዕንቆ ባህርይ በዕንቆ ባህርይ በዕንቆ ባህርይ እንዘ ትፈትልወ። እግዚአብሔር ይስጥልን። ሊቀ ማእምራን ዮሐንስ መጋቢ ሐዲስ እሳቸው በዜማና በወረብ ያሰሙንን ትርጉሙንና ምስጢሩን ያብራሩልን። ገብርኤል መልአክ መጻ ወዜነዋ ጥዩቀ። መልአኩ ቅዱስ ገብርኤል ወደ እሷ መጥቶ አምላክን ከሶስቱ አካላት አንዱን አካል እግዚአብሔር ወልድን እንደምትወልድ ነገራት፣ አበሰራት። በዕንቆ ባህርይ እንዘ ትፈትል ወርቀ። ባህሪ በሚባል ዕንቁ እንዝርትነት ወርቁን እያስማማች ስትፈትል መልአኩ ቅዱስ ገብርኤል ወልድን በድንግልና ጸንሳ በድንግልና እንደምትወልደው ድንግል ማርያምን አበሰራት፣ ነገራት ይላል። እንግዲህ በኦሪቱ አስቀድሞ ነብዩ ኢሳይያስ በምዕራፍ 7 ቁጥር 14 ላይ ነው ድንግል በድንግልና ጸንሳ በድንግልና ተወልዳለች የሚል ትንቢት ነበር። ድንግል ማርያም ከመወለዷ በፊት መለኮትን በድንግልና ጸንሳ በድንግልና እንደምትወልደው እግዚአብሔር አምላክ አስቀድሞ ትንቢት አናግሮ ነበር። ያ የተነገረው ትንቢት ደግሞ የግድ መፈጸምና መድረስ ስላለበት ቀጠሮ ጊዜው በደረሰ ጊዜ
በሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ በስድስተኛው ወር መልአኩ ቅዱስ ገብርኤል ናዝሬት ወደምትባል ወደ አንዲት ድንግል ተላከ። የድንግሊቱም ስም ማርያም ነበረ። እንግዲህ ብሉይ ኪዳንና ሐዲስ ኪዳን እንዴት እንደሚወራረሱ እዚህ ላይ መረዳት ያስፈልጋል። ትጸንሳለች ነው ብሎ የነበር ነብዩ ኢሳይያስ። አሁን ደግሞ መልአኩ ቅዱስ ገብርኤል መጣና ትጸንሻለሽ አለ። ትጸንሳለች ያለውን ትወልዳለች ያለውን ትጸንሻለሽ ወዲያውኑ እዚያው ላይ ነገራት። ትጸንሻለሽ ወንድ ልጅም ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ፣ አባቱን የዳዊትን ዙፋን ይወርሳል፣ ለዘላለም ይኖራል፣ ለመንግስቱም ፍጻሜ የለውም ብሎ መልአኩ ቅዱስ ገብርኤል እመቤታችንን በትህትና እየሰገደ በአክብሮት ነው ያበሰራት እና ያን በተመለከተ ነው ቅዱስ ያሬድ ከዚያ ጠቅሶ መንፈስ ቅዱስ ገልጦለት ያየውን የተመለከተውን የሆነውን የተደረገውን ነገር በዜማ ሲያመሰግን ገብርኤል መልአክ መጻ ወዜናው አጥዩቀ መልአኩ ቅዱስ ገብርኤል ከሰማይ መጥቶ ፈጽሞ ወልድን እንደምትወልድ እንደምትጸንስ ጸንሳ በድንግልና እንደምትወልደው ነገራት፣ አበሰራት። እንግዲህ ወርቅ ስትፈትል ይላል። በነገራችን ላይ ወርቅ እንግዲህ እንደምናውቀው አይፈትልም። በእስራኤል ልማድ በእስራኤል ሴቶች ዘንድ ሐርና ወርቅ የሐር ወርቅ ማለት ነው። የሐር ወርቅ ሐርና ወርቁን እያስማመች ስትፈትል የሐር ልብስ እንግዲህ የነገስታት ልጆች የሚለብሱት ልብስ አለ። የሐር ነው። እንዲያው ወርቅ ስትፈትል ሲባል እንዲያው ይሄን ሁላችን ማዕድኑን እንክብሉን ወርቅ እንዳይመስለን ወርቀ ዘቦ ግምጃ እንደሚባለው አይነት ያንን ስትፈትል ነው እንግዲህ መልአኩ ቅዱስ ገብርኤል የነገራት። ለምን ነው ትፈትል የነበረ? እንግዲህ እመቤታችን ቤት የላት፣ ንብረት የላት፣ የምትመገብበት ያስፈልጋት፣ ምን ያስፈልጋት፣ እሱ ያለችው በቤተ መቅደስ ነው። ለምንድን ነው ይሄን ትፈትል የነበረ የተባለ እንደሆነ እናት አባቷ ቅድስት ሐና ቅዱስ ኢያቄም ለአምላካቸው ለእግዚአብሔር ስለት ሲሳሉ የገቡት ቃል ኪዳን ነበረ። ወንድ ልጅ ብትሰጠን አርሶ ቆፍሮ ወጥቶ ወርዶ ይርዳን አንልም። ሴት ልጅም ደግሞ ብትሰጠን ውሃ ቀርታ እንጨት ሰብራ እንጀራ ጋግራ እንድትመግበን አንፈልግም። ወንድ ከሆነ ቤተ መቅደስን ሲያገለግል ካህን ሆኖ ሲያገለግል ይኖራል። ሴትም ከሆነች ደግሞ ሐሩን ወርቁን እያስማማች እየፈተለች መሶበ ወርቅ ሰፍታ መጋረጃ ፈትላ ትኑር ብለው ብጻት ገብተው ስለነበረ ተስለው ስለነበረ በዚያ መሰረት እመቤታችን ቅድስት ድንግል ማርያም የእስራኤል ደናግል ከሚፈትሉት ሐርና ወርቅ ተቀብላ ያንን ለቤተ መቅደስ መገልገያ ይሆን ዘንድ መሶብ ትሰፋ ነበረ። እንዲሁም ደግሞ ሐሩን እያስማማች ደግሞ ትፈትል ነበረ። ለዚህ ነው ወንዘ ትፈትል ወርቀው ሚላት ወርቁን ሐሩን ከወርቁ ጋር ወርቁን ከሐሩ ፈትል ጋር እያስማማች ስትፈትል መልአኩ ቅዱስ ገብርኤል ከወደ ሰማይ መጥቶ ወልድ ትጸንሻለሽ ብሎ አበሰራት፣ ነገራት የሚል ትንቢትም እንዲሁም ደግሞ በዘመነ ሐዲስ ቅዱስ ሉቃስ እንደጻፈልን በስድስተኛው ወር መጥቶ ቅዱስ ገብርኤል እንዳበሰራት እንደነገራት የሚያስረዳ ጸሎትም ነው፣ ምስጋናም ነው። አሁን የቅዱስ ያሬድ ጸሎት በማኅሌት ላይ ያለው ጸሎት ደስ የሚለው ነገር ህብረት ነው፣ አንድነት አለው፣ ልመና ነው፣ ምልጃ ነው፣ ምስጋና ነው እና አባቶቻችን በማኅሌት ቆመው የሚያገለግሉት ሌትም ሙሉ ቆመው የሚያገለግሉት አገልግሎት የሚያመሰግኑት ምስጋና አንድነትን ያመለክታል፣ ምስጋናን ያመለክታል፣ ጸሎት ምልጃ መሆኑን ያመለክታል። ስለዚህ ምእመናንም እንግዲህ ሊቃውንቱን ተከትለው አብረው በረከት እናገኛለን፣ እግዚአብሔር ይባርከናል፣ እግዚአብሔር ይቀድሰናል ብለው ይህን ምስጋና በዜማ ነው ሲያመሰግኑት እና ሲሰሙት የሚያድሩ። እንግዲህ እዚያው ማኅሌቱ ላይ መተርጎም ነበረበት። ምክንያቱም አሁን ለምእመናን እንዲሰሙት፣ እንዲያዳምጡት፣ እንዲያውቁት፣ እንዲገባቸው አባቶቻችን ሊቃውንት የግዕዙን ቋንቋ ስለሚያውቁት ምስጢሩንም ስለሚያውቁት አተታውን ትርጓሜውን በደንብ ስለሚያውቁት ደስ እያላቸው በተመስጦ ነው ይህን ምስጋና የሚያመሰግኑት። አሁን መጻ ገብርኤል ሲል ማኅሌት ላይ ያሉ ሊቃውንት መጻ ገብርኤል የገብርኤልን አመጣጥ የቅዱስ ገብርኤል አመጣጥ እንዴት ነው የመጣ እንዴት ነው ያበሰራት? ሲያበሰራት በአይነ ህሊና ማየት መመልከት፣ በአይነ ህሊናቸው እየሳሉ አሁን ቅዱስ ገብርኤል እንዴት እንደሚመጣ መልአክ ምን እንደሆነ በስዕል እናውቀዋለን። አባቶቻችን ቅዱሳን የበቁት ደግሞ እንዲሁ ይገለጥላቸዋል። ያልበቁት ደግሞ ምንድነው እንዲሁ በአይነ ህሊና ይመለከቱታል አመጣጡን። ድንግል ማርያምን ሲያበስራት ሲነግራት እመቤታችን በቤተ መቅደስ ቁጭ ብላ ሐሩና ወርቁ ስታስማማ በአይነ ህሊና ይታያቸዋል። እግዚአብሔር መንፈስ ቅዱስ የሚገልጣላቸው ለዚህ ነው ደከመን ሳይሉ
ሰለቸን ሳይሉ ቆመው የሚጠጣ እንግዲህ ሁላችንም እንደምናውቀው ብዙ ስብሰባዎች አሉ በዓለም ላይ። በፊታቸው ላይ ግን የሚቀርብ ምን አለ? ውሃ አለ። ያን ካልተጎነጩ ጉሮሮ ይደርቃል። የረፍት ሰዓትም አለ። ግን በቤተ ክርስቲያን ያለው የመንፈስ ቅዱስ ሥራ እንደሆነ የምናውቀው ሌሊቱም ሙሉ ቆመው ምግብ የለም፣ የረፍት ሰዓት የሚባል ነገር የለም። ከፊታቸው ጉሮሯችን ይደርቃልና ውሃ ይቅረብልን የሚባል ነገር የለም። ይሄ ምግቡ ምንድነው የተባለ እንደሆነ ረፍቱ ምንድነው የተባለ ምስጋናው ነው። መጠጡ ምንድነው የተባለ እንደሆነ ምስጋናው ቃል እግዚአብሔሩ ነው። እና ይህ ስለሆነ አባቶቻችን ሳይደግሙ በእውነት እንደው እኔ ትልቅ አክብሮት አለኝ እዚህ ማህሌቱ ላይ የአባቶቻችን እንደተሳቸው ጸጋ ለየት ያለና በጣም ከፍ ያለ እግዚአብሔር መንፈስ ቅዱስ በመካከላቸው እንዳለ እሱም ስላለ ነው። ያ ባይሆን አይቻልም ነበር። የረፍት ሰዓት የሚያስፈልገን ነበር፣ ምግብ የሚያስፈልገን ነበር፣ ሁሉም መጠጡ የሚያስፈልገን ነበር። ግን ይህ ሳይሆን ቀጥ ብለው ቆመው እግዚአብሔርን ሲያመሰግኑ ያድራሉ። ይህ ትልቅ ከእግዚአብሔር የተሰጠ ጸጋ ሀብት እድል ነውና አባቶቻችን ሊቃውንት በዚህ በርታችሁ እንድትጸልዩ ለሀገርም ለወገንም እንድትጸልዩ እግዚአብሔር ስለረዳችሁ ትልቅ ጸጋ አላችሁና ጸጋችሁን አውቃችሁ እንድትበረቱ እላለሁኝ።